አቶች ደምለው የሰረቀበትን ወርቅ ሌባውን ያዘው ማለት ነው። ሳሚን እያሯሮጠ ከተምቹ ጋር በሚሄድ ሰዓት ተምቹም ከዚህ በፊት አሴርና ተምቹ ጠይቀውት ነበር ማለት ነው። ምክንያቱም አሁን ብታየው ታስታውሰዋለህ ወይ እያሉት ነበር እስር ቤት በነበረ ሰዓት ላይ። አሁን ላይ ከእስር ቤት ከወጣ በኋላ ከእህቱም ጋር ቢቆራረጥም ግን እሳ ተምቹ ጋር አጋጣሚ ሆኖ እየሄደ እያለ ሌባው ከተምቹ ጋር እያወራ እንግዲህ እያሯሮጠ ይሄ ነው እያለ ይሮጣል ማለት ነው። ተምቹም ግራ ገብቶት አረ ምንድነው ተረጋጋ አንተ ደምለው እያለ አብሮት ተከትሎት ይሮጣል ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ ሸር ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ነው ላይቶችን ይዘንላችሁ ከች ብለናል ማለት ነው። የኖላዊት ጉዳይ እንደቀጠለ ቢሆንም ወይዘሮ ሜላት አሁን ላይ ምቀኛዋ በዝቶባታል ማለት ነው። ምክንያቱም እሷ በሄደችበት ምቀኛ አያጣትም። እንግዲህ ሉሊት ተካጥላና ተንገብግባለች ማለት ነው። ምክንያቱም የአቶ ሙዘከር ከዚህም በላይ እሰጥሻለሁኝ ድርጅቱ ባንቺ ኃላፊነት እንዲመራ ፈልጋለሁ ስላላት እሱንም ሰምታ እንደዚሁም ደግሞ ለሻይ ቲፕ የበለጠ ስለሰጣት እንዴት ለሷ እንደዛ ይሰጣል በማለት ተቃጥላ ልትሞት ነው። ከዛም ኢዩኤልም አግኝቶ ቆይ አንቺ እንዲመሆን ምንድነው በወይዘሮ ሜላት የተናደድሽ ይመስላል ችግርሽ ምንድነው እያለ ይጠይቃታል ማለት ነው። ሉሊትም ደግሞ ምን ማለት ነው እንዴት አልቀናም ለረጅም አመት እኮ የሰራሁ ነኝ እያለች ለሜላትም ብትነግራትም ሜላት ደግሞ ከፍ ዝቅ አድርጋ እኔን ታውቂኛለሽ አንተዋወቅም ስለዚህ ያንቺ እዚህ ቤት ሰራሽ አልሰራሽ እኔ ምን አገባኝ ብላ መልስ ትሰጣታለች ማለት ነው። አሁን ላይ ተምቹ ከድንብላል ጋር መታረቁ ደስ ብሎታል። እንዲያውም ሀናን አስታርቂኝ እባክሽ ብሎ ጉልበቷ ላይ ቢወርቅም አሁን ላይ ደምለውንና እንደዚሁም ደግሞ ድንብላልን አስታርቃቸዋለች ማለት ነው። የታረቁበት ምክንያታቸው ምንድነው? ወንድሜ ቀረ ወንድሜ አይመጣም እያለች ለሀና ነግራት ነበር። ሀናም ደግሞ እንዴት ይመጣል እዚህ ቤት እንዲያመጣ ድራሽን ነው ማጥፋው ብለሽ በመጣ ቁጥር እያባረርሽው ስለሆነ ምን ሊሰራ ይመጣል ድንብላል ብላ ትላታለች። እና እኔ ብለውም መቅረት አልነበረበትም እኮ እያለች ለሀና ብነግራትም ሀናም ደግሞ አንድ ላይ አድርጋ አስታርቃቸዋለች። እንደዚሁም አሴርና ሀና እስበሳቸው ታርቀዋል ማለት ነው። ከዚህ በፊት ተምቹና ኤላ እናስታርቅ ብለው ቢሉም እነሱ በራሳቸው አማራጭ ታርቀዋል ማለት ነው። ይህም በማስመልከት ደግሞ በጣም ደስ የሚል ነገር ነው ያየነው ማለት ነው። ሀና አሁንም ቢሆን ትወደዋለች፣ ግን እሳ ሙሉ ለሙሉ መወሰን አልቻለችም። ግን እሳ ሀና እንደኔ ከሆነ ሁለቱንም አንድ ላይ አድርገሽ ሰብሰብ አድርገሽ ማለት ሀሳቧን ሰብስባ አሲር ጋር ሆና ቤተሰቦቿንም በውጭ እየረዳች ልዛኮ ትችላለች። እሷ ግን ሙሉ ለሙሉ ማድረግ አልቻለችም ማለት ነው። አሲርም እየተቆጣ ሀና እውነት ይቅርታ ብለሽ ነው እውነትሽን ነው እያለ በደስታ ይፍጨረጨራል። ከዚህም በፊት ኖላዊትም ላስታርቃችሁ ግን እሳ አንተ ነህ የበለጠ ተጠግተህ የምታወራት ብሎት ነበር። እሷም ደግሞ ስላልተናገረች ለኖላዊት ብነግረውም እምቢ ብላ ነበር። የቤተሰቦቿ ነገር እያጠራጠራት ስለነበረ እንደገናም ወደ ቤተሰቦቿ ጋር ሄዳ ምላሴ በር ይከፍትላታል። እንኳን ደህና መጣሽ ሀንዬ ደህና ነሽ ወይ እያለ ይነግራታል ማለት ነው። አቶ ኖላዊትም ግራ ገብቶታል። አሁን ላይ ደፋ ቀና እያለ እየሰራ ፋኖሴን እያስተዳደረ ነው። ምክንያቱም በዛ ላይ ሀና ተመልሳ ወደ እሱ ስለሄደች አሳብ ስለገባው ኖላዊ አትጨነቅ የሀና እዚህ መቀመጥ ምንም ችግር የለም ልጅ አይደለች ራሳቸው ይታረቃሉ እያለች ፋኖሴም ትናገራለች። እናም ደግሞ ቡትሌ ቆይ አንቺ ሀናን ይችን የምታክል ሴትዮ አንቺ ጋር ምን ታረጋለች ብሎ ይላታል ፋኖሴ። እንዴ ምን ማለት ነው? ይሄ እኮ የአባቷ ቤት ነው። ስለዚህ የአባቷ ቤት ስለሆነ መብቷ ነው እና አንተ ዝም ብለህ አረቂህን ተጋት እያለች ትነግረዋለች። እሱም ደግሞ አይ እንግዲህ እንደዛ ማለት አይደለም ሀና ምኑና መጣች ብሎ ከዚህም በፊት ጠይቄሽ ነበር ግን እሳ አላገባኝ ያለ ነው አምትሉማ ይሄ ያረቂ ጣሳ የሚመስለው ልጅ አሴርን ነው የማያገባት እሱ ለራሱ ውል የጠፋው እያለ
ሲሳደብ ከዚህም በፊት ሀና ጋር እንደዛ ብሎ ሲላት ሀናም ውትሊ አድብት ተቀመጥ፣ ምክንያቱም በሱ ከመጣህ እኔ ጋር ትጣላለህ እያለች ትለዋለች። እሱም ግራ ስለገባው ቆይ ምን እንዲያታመጭ ነው አቦ እያለ ትቷት ተነስቶ ይሄዳል ማለት ነው። ተምቹም ይችሌ ትቅርብህ ሀና፣ በዛም ሀና ስቀመጥም ሀና ስነሳም ሀና 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 ብለህ ልትሞት ነው እንዴ? ሀላስ ሀና የምትባል አትጥራብኝ፣ ያችን ፋራ ፍቅር አይገባት ሙድ አይገባት እያለ ይናገራል። አሴርም ደግሞ ስለ ሀና እንዳታወራ ብሎ ተቆጥቶ ይሄዳል። እንደገናም ወይዘሮ ሜላት አሁን ላይ በደስታ ብትሰራም ስራዋን፣ ኢዩኤል ግን ምን እንዲያሰበ አላቅም። ለሜላት አዳዲስ አጀንዳዎችን እየነገራት እንደዚሁም ደግሞ ሜላት የምትሰራበት ቦታ ለስራ ብትገናኝም ከአቶ ሙዘኪር ጋር፣ ሙዘኪር ግን ሌላ ነገር የፈለገ ይመስለኛል። በአንዴ ሜላትን እንግዲህ ሁሉን ነገር እያደረገ ይገኛል። ኤሌንም ደግሞ እሷን ለማገናኘት ቀጠሮም ሳይዝ ሆነ ምንም ሳይዝ ሆነ ሜላትን እያመጣ ለሱ እሱ ጋር አንድ ላይ እንደሆኑ ያደርጋል። በዚህ የተነሳ ወይዘሮ ሜላትም ያለ ፍቃዴ እኔ ምሳም ግብዣ ሆነ ምንም አልፈልግም፣ ስለዚህ ስለምሳው መጋበዝም አመሰግናለሁ በልና ንገርልኝ ብላ ትለዋለች። ኢዩኤልም ደግሞ አይ እንደዛ እንኳ አይደለም ወይዘሮ ሜላት፣ ስለዚህ ተጨማሪ ለስራችን እኮ እያወራን በዛው ሻይ ቡና እንበል ብለን ነው እንጂ እንደዚህ እንደምታስቢው እንኳ አይደለም እኮ ይሄ ሰውዬ እያለ ይነግራታል። አቶ ሙዘክር አሁን ላይ ሜላትን ቢወዳትም የሆነ ትልቅ ነገር እንዳለ ጠንቅቀን እናውቃለን ማለት ነው። ይቅርታ። በዚህ የተነሳ ሀና ከአሴር ጋር መሆኗ ግራ የገባቸው ብዙ ሰዎች አሉ። አሴርና ሀና ቢታረቁም ሰላምም ደግሞ አዲስ አፍቃሪዋ እንደዚሁም ሳምሶንግ ሌባና አስመሳይ እንደሆነ እሱ እልም ያለ ዱርዬ ቢሆንም ሰላም ግን አልተረዳችውም። ስልኳንም ወስዶባት ስለነበረ ኧረ እባክሽ ስልክሽን የቀማሁሽ ነኝ፣ ስልክሽን እንዲያልኩሽ ነኝ እያለ ይናገራታል። ከዛ እዛም ትመጣና ለምላሴ እንዴ ቆይ አንተ ምን ችግር አለው ዱርዬ ሰው ቢደውል? ቆይ አንተ እዚህ የመጣኸው ጫማ ልትሰራ ነው ወይስ ደግሞ ከወንዶች ጋር ልትደባደብ ብላ ትጠይቀዋለች። እሱም ደግሞ ምን ማለት ነው ሰላምዬ፣ ክብርሽንማ መጠበቅ አለብሽ፣ ለክብርሽማ እንዳትወርጅ እያለ ይናገራታል ማለት ነው። እሷም ግራ ገብቷት ስለነበረ ቆይ ምን ማለቱ ነው ይሄ ልጅ ያማዋል እንዴ? ችግሩ ምንድን ነው እያለች ትናገራለች። እውነት ለመናገር ሀና ማነች ሰላም አሁን ላይ ያለችበት ሁኔታ እሷ ወደ ቤት ሜላትን ብላት ነበረ፣ ወደ ቤትሽ ትገቢያለሽ፣ ሁለታችሁም ስራውን ታቆማላችሁ፣ ስለዚህ ብላ ብትላትም አይ በፍጹም እማዬ ስራዬንማ አላቆምም እሰራለሁኝ እያለች ትናገራለች። ምክንያቱም ለስራ ቆፍጠን ማለት አለብኝ እንጂ ይህን የመሰለ ስራማ አላቆምም ብላ ለወይዘሮ ሜላት ትነግራታለች። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።